እኔ ከዚህ በኋላ አልመጣም ወደ ሚዲያ። እናንተም መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም። ዛሬ እንግዲህ ሀይሚ እጅግ በጣም የመጨረሻ ለአንዴና ለመጨረሻ ከባድ ውሳኔ ወስና መጥታለች። እሱም ከሀገር ብቻዋን ልትወጣ እንደሆነና ከዚሁ በኋላ ደግሞ ይሄ ቪዲዮ የመጨረሻ ቪዲዮ እንደሆነ ለብሩክም እንግዲህ ከባድ መልእክት አስቀምጣለታለች ማለት ነው። አልቅሳ እንግዲህ ቤተሰብንም ኦዲየንስንም ተሰናብታለች ማለት ነው። ጊዜም የለኝም ከዚህ በኋላ ለምን ምን የምትሉት ነገር እዚህ ጋር ያበቃል፣ እየተጎደው እስከ መቼ እኖራለሁ ብላ እንግዲህ ከባድ ውሳኔ በመወሰን ከሀገር ልትወጣ እንደምትችል ተናግራለች ማለት ነው። ብቻዋን ነው የመጣችው፣ ብቻዋንና አንድ ካሜራማን ማለት ነው። ይሄን ውሳኔ ስወስን ማንም የለበትም፣ እኔ ራሴ ብቻዬን የወሰንኩት በማለት በጣም 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 የሚያሳዝን ቪዲዮ ነው ዛሬ የተለቀቀው በሀይሚ ቤት ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ጠፍቻለሁ በጣም በጣም ማለት ነው። ይቅርታ 2 ቀን ምናምን እየሆነኝ ነው እና እንግዲህ ጾምም ስለሆነ ነው ስራም ጋር ማለት ነው። እንግዲህ ትናንትና ሀብትሽም ቤቱ እንዳለቀ የሀይሚን ቤት ሰርቶ እንዳስረከበ አይተናል ማለት ነው። እና በአሪፉ ማለት ነው። ሀይሚ ደግሞ ከሀገር ልወጣ ነው ብላ እንግዲህ ዛሬ የመጨረሻ ውሳኔዋን ወስና ለብሩክን መልእክት አስቀምጣ ብሩክንም ማግኘት አልፈልግም፣ ምክንያቱም እሄዳለሁ ስለው አትሄጅ ስለሚለኝ ይሄን ደግሞ እኔ አልፈልግም፣ በቃ ይሄ ውሳኔ የራሴና የራሴ ብቻ ነው። ብሩክን ብጠራው ያስቀረኛን ለምን ሳትነግሪኝ ሊለኝ ስለሚችል አሁን ትኬት ተቆርጦልኛል፣ መሄድ ብቻ ነው የምፈልገው። ከዚህ በኋላ ወደ ሚዲያ የምመጣው ምናልባት እኔ አዲስ ህይወት ከጀመርኩና የምሄድበት ሀገር ደግሞ በቃ ተመቻችቶልኝ ብቻዬን የምመጣበት አጋጣሚ ካለ ወደ ቪዲዮ ልመጣ እችላለሁ። ከዚህ ውጭ ግን የመጨረሻ ቪዲዮ ነው ብላ እንግዲህ ዛሬ አልቅሳ ለኦዲየንስ ሁሉንም ተናግራለች። ስንደሰትም ስንጣላም ስንከፋም ሁሉን ነገራችን በሚዲያ ነው እና ስለዚህ አሁን ደግሞ ለእናንተ ልንገራችሁ ብዬ ነው ብላ እንግዲህ ተናግራለች። አንድ ባንድ ማለት ነው። ቤተሰብ ከባድ ነው። ብሩክ ቪዲዮን ያየዋል እንግዲህ ሀይሚ ትኬት ቆርጣ ለመሄድ ከወሰነች ነገር እውነት ከሆነ በጣም ማለት ነው እና ያው ብሩክ እንደማይሰዳት ነው። አሁንም ብሩክ ይቅርታ ነው ሲጠይቃት የነበረው እስካሁንም እሷም እየጠየቃት እንደነበረም ተናግራለች። ስለዚህ አሁንም ብሩክ ይቅርታ ጠይቆ እንደሚያስቀራት ወይም ደግሞ አብረው እንደሚሄዱ ተስፋ አደርጋለሁ። ምክንያቱም ብሩክ ብቻዋን እንድትሄድ አይፈቅድም ማለት ነው፣ ምንም ቢሆን ማለት ነው። ያው ይህን የወሰነችበት ውሳኔ ህይወቷ በጣም ምስቅልቅሉ ስለወጣ በቃ እኔና ብሩክ እስካሁን ያለ ነው በትግል ነው እንጂ ፈጣሪ ፈቅዶልን አይመስለኝም እያለች ነው ሀይሚ ማለት ነው። ምክንያቱም ሁሌ በትግል ነው፣ በትግልና በግፊት ደግሞ የሚሆን ነገር የለም፣ ዘለቄታ የለውም እያለች ብዙ ጊዜ ትናገራለች። እና አሁን እኮ እኔ እዚህ ጋር መናገር የምፈልገው ስለ ሀይሚም ስለ ብሩክም ማለት ነው። በቃ ከዚህ የበለጠ እኮ ተጣልታችሁ ተጋጭታችሁ ብዙ ነገር ሆናችኋል። ሀይሚ በጣም ብዙ ነገር ከዚህ የበለጠ ማለት ነው። አሁን ላይ ደግሞ ብሩክ በጣም ይቅርታ እየጠየቀ አብረን እንቀጥል እያለ እየለመነ ነው ያለው ሀይሚ። ስለዚህ ለምንድን ነው ይቅርታ ማታረጊለት እንዴ? እውነተኛና ትክክለኛ ፍቅር ነው ያላችሁ አይደለ? ሁለታችሁም ትዋደዳላችሁ። ትናንትና ሀብትሽ ተናግሯል። ለምንድን ነው ሙድ የምትይዙብን? አትሸውዱን። እየተዋደዳችሁ እየተፋቀራችሁ ለምን እንዲህ ትሆናላችሁ ብሏል። ስለዚህ የሚዋደድ ሰውና የሚፋቀር ሰው ትክክለኛና እውነተኛ ፍቅር ያለው ሰው ደግሞ በቃ ባልሆነ ነገር ኢቭን እንኳን ያ ሁሉ የተፈጠረው ነገር ብሩክ አድርገውት ወይ ጥፋተኛ ሆኖ እንኳን ተገንቶ ቢሆን ያኔ ለምን በሚለው ነገር ይቅርታውን አልቀበይም ትይ ነበር ሀይሚ። ያ ነገር ውሸት ሆኖ ሳለ ምንም የተሰራው እንዳለ ድራማ እንኳን ቢሆን ይቅርታውን መቀበል አለብሽ ብዬ አስባለሁ ሀይሚ። ምክንያቱም ወንድም የሚያደርገው ለኔ ብሎ ነው ብላለች፣ የኤፋን ማለት ነው። ግን መዋሸቱ ደግሞ ልክ አይደለም። አዎ ይሄ ልክ አይደለም። ሳይመተው መታይ ብሎ የብሩክን ስም ማጥፋት አልነበረበትም። ቢሆንም ግን አሁንም ቢሆን በዙሪያችሁ ያለውን ሰው በማስወጣት
ሁለታችሁ ብቻ ችግራችሁ መፍታት ትችላላችሁ፣ ሀይሚና ብሩክ ማለት ነው። እኔ እርግጠኛ ነኝ መቼም አይለያዩምና ብሩክ እስካሁን በውሳኔው ጸንቶ ነው ያለ። ምን በሚለው አብረን እንሆን፣ ሀይሚ ደግሞ አልፈልግም እያለች ነው ያለችውና በቃ ይቅርታውን ተቀበዩ። ይቅርታ አድርግልኝ ብሎ ለምኗል ማለት ነው ብሩክ። አሁንም እየለመነ ነው። አጥፍቻለሁ፣ ከዚህ በኋላ አይደገምም፣ አብረን እንኖር፣ እኔም ያለ አንቺ አንቺም ያለ እኔ ህይወት ይከብዳል፣ ቀላል አይደለም እያለ ነው። እና እንዲህ በቀላሉ አሁን ሀይሚ ብሩክን መርሳት ትችያለሽ? እውነት ሲናገር እንዴ 2 አመት ቀላል ነው እንዴ? 2 አመት በጣም ቀላል አይደለም። ስለዚህ ብሩክ አብረን እንሁን እያለ ስለሆነ ይቅርታውን ተቀበዩ። አሁን እሺ ብቻሽን ሄደሽ ሰው ሀገር ሄደሽ ከዛስ እንዴ ከባድ ነው የምሬን። እንኳን እንደዚህ ብዙ ነገር ለምደሽ ከቡራ ጋር ብዙ እንደዚህ አብረሽ ለምደሽ ከጓደኞችሽ ጋር በሰው ሀገር ደግሞ ይከብዳል፣ ለሴት ብቻውን ማለት ነው። እና በእርግጥ ስራ ልትሰሪ ትችያለሽ፣ ልትለወጭ ትችያለሽ። ግን ደግሞ ውስጥሽ ሰላም ሲሆንና በቃ አይደለ ደስተኛ ስትሆኝ ነው። ከቡራ ተለይተሽ ደስተኛ ልትሆኝ አትችይም ሀይሚ ማለት ነው። ብሩክም እንደዚው። ስለዚህ አሁን ችግራችሁን ብቻ መፍታት ነው ያለባችሁ። ለቡራም ይቅርታውን ተቀበዩ። ፍፄም ኤፋም ሌላውም ሰው የሚያደርገውን እሱን ወደ ጎን ተውትና ለቪዲዮም ለምን ብለው እንኳን ቢያደርጉ ዋናና ዋናው ፖይንት ያለ እናንተ ጋር ነው። ስለዚህ ሀይሚ ይቅርታውን ተቀበዩ። ቡራም ደግሞ አሁንም አትሄጂም፣ ከሄድሽም ወይ አብረን እንሂድ በሚለው ተስማሙ፣ ወይም ደግሞ አስቀራት። እሷም ብቻዋን ሂዳ በቪዲዮም ላትመጣ ትችላለች። እሷም ስትሄድ አንተ ብቻህን ይከፋል፣ ወይ አብራችሁ ብትሄዱ የተሻለ ነው የሚሆን። ሀይሚ ሄዳለሁ ካለች ቡራም ወይ አብሮ ሊሄድ ይችላል። ምክንያቱም ባለፈው እንሂድ ስትለው እምቢ ብሏል። ለምን እሱ እንሂድ ሲል ሀይሚ አልሄድም ስላለኝ፣ ከዚያ ደግሞ ሀይሚ እንሂድ ስትለው ብሩክ እምቢ አለ። አሁንም ቢሆን እንግዲህ ሀይሚ ልወጣ ነው ወደ ስደት እያለች ነው። ይሄ ነገር ግን መሆን የለበትም ሀይሚዬ። ደስታሽ ያለው ከቡራ እንደሆነ ግልጽ ነው። ብሩክም ከአንቺ ጋር ሲሆን ነው ደስ የሚለው። ስለዚህ በቃ የፈለገ ነገር ጥፋት ቢኖርም ባይኖርም ሰው ለሚወዱ ሰው ይቅርታ ያደርጋል። ይቅርታ አድርጊለት ሀይሚ። ብሩክም ከዚህ በኋላ ብዙ ነገሮችን ያስተካከላል። አሁን እኮ ውሸት ስለሆነ ነው የአብሳላትም የየሩስም ውሸት ስለሆነ ምኑን ላስተካክለው እያለ ነው። ከዚህ በኋላ እርግጠኛ ነኝ ድጋሚ ሴት ጋር አይሄድም፣ አያመጣም። አይሄድም ስላችሁ ለቪዲዮም ለፕራንክም ቢሆን አያመጣም ብዬ አስባለሁ። በጣም ብዙ ጊዜ በዚህ ጉዳይ ስለተጨቃጨቃችሁ። ስለዚህ ሀይሚና ብሩክ ችግራችሁን ሁለታችሁ ብቻ መፍታትና መታረቅ፣ አብራችሁ መምጣት ነው ያለባችሁ። ከዚህ በላይ ግን ባይረዝምና ብዙ ባትሄዱ ጥሩ ነው። የተሻለው መታረቅ ብቻ ነው።